የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች ሰበር መረጃ ተሰምቷል። ዓለም አቀፉ የአቶሚክ ኢነርጂ የወጣበት ሰነድ በርግጥም አደገኛ ሰነድ ነው ተብሏል። ይሄውም የወጣው ሰነድ ኢራን የኒውክሌር የጦር መሳሪያ ለመታጠቅ እንቅስቃሴ መጀመሯን አሊያም መታጠቋን የሚያመለክት ሰነድ ነው። በሁለቱ መካከል የተረጋገጠ ነገር ባይኖርም ኢራን የኒውክሌር የጦር መሳሪያ ታጥቃለች ወይም ለመታጠቅ ሂደት ላይ ነች የሚለው ነገር ገልጿል። ይህንን ተከትሎ በእስራኤል ከፍተኛ ድንጋጤ ነግሷል። እስራኤል ለወስደው ያልኩትን እርምጃ በፍጥነት ሊጀምር ነው የሚል እንቅስቃሴ ላይ ስትገኝ ዓለም አቀፉ ህብረተሰብ ከኔ ጎን ይቆም ስትል ቅስቀሳ አድርጋለች። እንዲሁም ደግሞ ኢራንን በሰጠችው መግለጫ ሆነ ተብሎ በእኔ ላይ ጥቃት ለመክፈት የተነዛ ፕሮፓጋንዳ ነው፣ ተቋሙም የእስራኤል መገልገያ ሆኗል ሲል ገልጿል። አሜሪካም ጉዳዩን በአንክሮ እንደምትመለከተው ገልጻለች። ጉዳዩ ከፍተኛ ውጥረትን አጭሯል። ምሽቱን ሰነዶቹ ከተጋለጡ በኋላ እስከ ፍጻሜ አብራችሁን ቆዩና የዚህን ጉዳይ ዝርዝር አድምጡ፣ አብረን እንከታተለው። በቅድሚያም ኢራን የኒውክሌር የጦር መሳሪያ መታጠቅ መጀመሯ ይፋ ሆነ። ይህ እስራኤልን በእጅጉ አስደንግጧል። ኢራን የበለጸገ ዩራኒየም ክምችቷ በከፍተኛ ሁኔታ እየጨመረ እንደሚገኝ የተባበሩት መንግስታት ድርጅት የኒውክሌር ኤጀንሲ ምሽቱን ባወጣው ሰነዶች ያስታወቀ ሲሆን ኢራን በከፍተኛ ደረጃ የበለጸገ እጅግ በርካታ ዩራኒየም ምርቷን ማባባሷን ጠቅሶ በአጭር ጊዜ ውስጥ ከ400 ኪሎ ግራም በላይ ክምችት መጨመሯንና በሀገሪቱ የኒውክሌር የጦር መሳሪያ ወደ ማምረት እየተሸጋገረች መሆኑን በሳምንት ጊዜ ውስጥም የተጣራ ዩራኒየም መጠኗ 90% ማድረስ እንደምትችል በመግለጽ የኢራን ድብቅ የማበልጸጊያ ጣቢያዎች አሁን ድረስ በድብቅ ስራ እየተሰራባቸው እንደሚገኝ ኤጀንሲው ምሽቱን ባወጣው ሰነዶች በመግለጽ ይፋ ያደረገ ሲሆን የአቶሚክ ኢነርጂ ኤጀንሲው ሚስጥራዊ ሪፖርቱም ኢራን ከሰላማዊ አገልግሎት ውጪ የሆነ 30% የሆነ የበለጸገ የዩራኒየም ክምችቷ 400 ኪሎ ግራም ማድረሷን ያስታወቀ ሲሆን ይህም ክምችት ኢራን በ3 ወር ጊዜ ውስጥ የክምችቷን መጠን 50% ማሳደግ እንደቻለች የሚያሳይ መሆኑን ጠቅሶ ይህ ክምችት በአሁኑ ሰዓት ከመሬት በታች ምን እየተሰራበት እንደሆነ ያልተረጋገጠ ሲሆን ምናልባትም ኢራን የኒውክሌር የጦር መሳሪያን ታጥቃለች አሊያም ለመታጠቅ ጫፍ ደርሳለች የሚለውን ጉዳይ አሁን ያረጋገጠ ሆኗል። ወደ 10 የሚደርሱ የአቶሚክ ፈንጂዎችም በአንድ ጊዜም ለመታጠቅ እንደሚያበቃት ማሳየቱን የዘገበው ቢቢሲ በይፋ አገኘሁት ያለውና ከአቶሚክ ኢነርጂ ሾልኮ የወጣው ሰነድ እንደሚያሳየው የኒውክሌር መሳሪያ ከጨበጡ ሀገራት ውጪ የበለጸገ ዩራኒየም በዚህ ፍጥነትና ደረጃ እያመረተች የምትገኘው ብቸኛ ሀገር በዓለማችን ኢራን መሆኗን የጠቆመ ሲሆን ኢራን ግን ሁልጊዜም የኒውክሌር መርሃ ግብሯን ለሰላማዊ ጠቀሜታ ብቻ እንደሚውል ብትገልጽም አቶሚክ ኢነርጂ ተቆጣጣሪው ግን ምሽቱን በወጡት ሰነዶች ላይ እንደተመለከተው ከሆነ ኢራን በየወሩ ለ1 ሚሊዮን ፈንጂ የሚያበቃትን ዩራኒየም በተለይም ደግሞ ባለፉት 3 ወራት ስታበለጽቅ መቆየቷን አስታውቋል። የአቶሚክ ኢነርጂ ቁጥጥር ባለስልጣኑ ዋና ዳይሬክተር ራፋኤል ግሮሲ በኢራን በከፍተኛ ደረጃ የተከማቸ የበለጸገ ዩራኒየም ጉዳይ በእጅጉ አሳሳቢ መሆኑን ያስታወቀው ሲሆን አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን የአቶሚክ ኢነርጂ ኃይሉ የቦርድ አስተዳዳሪዎች ኢራንን የኒውክሌር አለመስፋፋት ግዳጇን ያልተወጣች ወይም የጣሰች ሲል በይፋ ተጠያቂ እንዲያደርግ ግፊት እንዲፈጥሩ መንገድ እንደሚከፍት በመጠቆም ይህንን መግለጫ የሰማችው እስራኤልም በሰጠችው መግለጫ
ኢራን የኒውክሌር የጦር መሳሪያ ለመጨበጥ ሙሉ በሙሉ ቁርጠኛ ሆናለች ስትል የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እንዲህ አይነት የኒውክሌር ማበልጸግ ስራ የሚካሄደው ባለ ኒውክሌር የጦር መሳሪያ የሆኑ ሀገራት ውስጥ ብቻ ነው ሲል ኢራንን ይህንን ማድረጓን ምንም አይነት የሲቪል ማሳመኛ ነጥብ አይነሳለትም በሚል ዓለም ኢራንን እንዲያስቆማት ጥሪ ያቀረበው የእስራኤል መንግስት በዘገባው የአሜሪካ ባለስልጣናትን በበኩላቸው ኢራን አቶሚክ ፈንጂ ይኑረኝ ብላ ከወሰነች ለፈንጂ ስሪት የሚያበቃ ዩራኒየም ለማበልጸግ የሚወስድባት ከሁለት ሳምንት ያነሰ ጊዜ ብቻ እንደሆነ ከዚህ ቀደም በስለላ ድርጅቱ አማካኝነት እንደደረሰበት አረጋግጦ አሁን ሰዓት በኢራን ውስጥ ያለው እንቅስቃሴ ለዓለም ግልጽ ባለመሆኑ በእጅጉ የሚያሰጋ ነው ብሎታል። እስራኤል መንግስትም በአቶሚክ ኢነርጂም በኩል የወጣው መረጃ በእጅጉ እንዳስደነገጠው ገልጾ ኢራንን ለማስቆም ትክክለኛ ጊዜ ነው ብሎታል። በተለይም ደግሞ ኢራንን በሰበብ መውጋት ለሚፈልገው የእስራኤል መንግስት ይህ ወርቃማ ጊዜ እንደሚሆንለት ተንታኞች የሚናገሩ ሲሆን የእስራኤል መንግስት ምን ጊዜም ቢሆን በኒውክሌር አሳቦ ኢራንን መምታት ይፈልጋል። ምናልባትም ወጡ የተባሉት ሰነዶችም እውነትነታቸው አጠራጣሪ የሚሆነው እስራኤል ከጀርባ ስላለች ነው ብለዋል። በአሁኑ ወቅት ከኢራን ጋር የኒውክሌር ድርድር እያደረገች የምትገኘው አሜሪካ ሁኔታው በእጅጉ እንደሚያሳስባትም ተገልጿል። ቢቢሲ በዘገባው እንዳመለከተውና ሾልከው ወጥተው የዜና ገጾች እጅ ላይ የገቡት እነዚህ የአቶሚክ ኢነርጂ ጥብቅና ሚስጥራዊ ሰነዶች እንደሚያመለክቱት ኢራን ለከፍተኛ መርማሪዎች ያለችበትን ሁኔታ ለማሳየት ፈቃደኛ አይደለችም የሚል ነው። ከወራት በፊት ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ 35 የቦርድ አመራሮች ሀገራት የኢራንን የኒውክሌር ጉዳይ በሚመለከት ዝርዝር ሪፖርት እንዲያቀርቡ ያነሱትን ጥያቄ ተከትሎ ኤጀንሲው ባስገባው ሪፖርት መሰረት ኢራን ዓለም አቀፍ ሕግን በመጣስ የኒውክሌር ማበልጸግ ስራዋን በድብቅ እንደቀጠለችና አስፈላጊውን ክትትልና ምርመራ ለማድረግም ለኤጀንሲው በሯን እንዳልከፈተች መግለጹን የጠቆመው ዘገባው ሪፖርቱን ተከትሎ እንግሊዝ፣ ፈረንሳይ፣ ጀርመንና አሜሪካ በቀጣይ ሳምንት በሚካሄደው የኤነርጂው የቦርድ አመራር ሀገራት ስብሰባ ላይ ኢራን ከ20 ዓመታት ወዲህ ለመጀመሪያ ጊዜ የኤጀንሲውን ዓለም አቀፍ መርህ መጣሷን የሚያረጋግጥ ሪፖርት ማውጣታቸውን ተከትሎም የራሳቸውን ምክረ ሐሳብ ያቀርባሉ ተብሎ እንደሚጠበቅ የጠቆመ ሲሆን የኤጀንሲው ሪፖርትንም እንደማትቀበለው ያስታወቀችው ኢራን በበኩሏ የኒውክሌር ኃይል እንዲሁም የዩራኒየም ክምችቷ ላይ ይበልጥ በመስራት ለሰላማዊ መንገድ ለማዋል እንደምትፈልግና ምዕራባውያኑ ግን በተቃራኒው የኒውክሌር የጦር መሳሪያ ልታመርትበት ነው በሚል ክስ አሁንም በኢራን ላይ ያቀረቡ መሆናቸውን ኢራን ስትገልጽ ይህ ሁኔታ ለአምስተኛ ዙር በአሜሪካና ኢራን መካከል እየተደረገ ያለውን የኒውክሌር ድርድር ወዳልተፈለገ መንገድ ሊወስደው እንደሚችል መሰጋቱንም አስታውቋል። ዓለም አቀፍ የአቶሚክ ኢነርጂ ተቆጣጣሪ ባለስልጣኑ በሪፖርቱ ኢራን በኤጀንሲው ደንብ መሰረት አስፈላጊውን ምርመራ እንዲያደርግ እንዳልፈቀደችና ለሚያቀርባቸው ጥያቄዎችም በቂ ምላሽ እንዳልሰጠች የጠቆመ ሲሆን የኢራን ትብብር ከሚጠበቀው በታች ነው ሲልም አሁን ድረስ ዓመታትን ያስቆጠሩ የዩራኒየም ግኝቶችን በሚመለከት እንዲሁም ምርመራ ካደረገባቸው 4 ጣቢያዎች ውስጥም በ3ቱ የሚደረገው ድብቅ የማበልጸግና መሳሪያውን የመሞከር እንቅስቃሴን በሚመለከት ያቀረበውን ጥያቄ እስካሁን ቀጥተኛ ምላሽ አለማግኘቱን ጠቅሶ ሀገሪቱም በድብቅ የቀጠለችውን የዩራኒየም ማበልጸግ እንዲሁም ያልታወቀ ክምችት በተለይም በ3 ቦታዎች በላቪሳን፣ በሺያና እንዲሁም ቫርሚንና ቱርቁባድ በተባሉ አካባቢዎችም ሲቀጥል ሶስተኛ ጣቢያው ለአመታት የተሰራባቸውና የተከማቹ የዩራኒየም ሌሎችም የኒውክሌር የጦር መሳሪያ ግብአቶች ክምችቶችም በድብቅ እንደሚገኙበት አመልክቷል። ሪፖርቱን ተከትሎም እስራኤል ዓለም አቀፉ ማህበረሰብ ኢራንን እንዲያስቆምልኝ ስትል ዓለም አቀፉ ህብረተሰብ አብሮኝ ይቆም ስትል የጠየቀች ሲሆን ኢራን በተቃራኒው ሪፖርቱ እውነተኛ ያልሆነና ለፖለቲካዊ ምክንያት ሲባል ሆን ተብሎም በኢራን ላይ የተዛባ አስተሳሰብ እንዲፈጠር የቀረበ ነው በሚል ምሽቱን ማስተባበሏን የተጠቆመ ሲሆን የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በጉዳዩ ላይ በሰጡት ምላሽ የሪፖርቱ አወቃቀርና ይዘት ለአንድ ወገን ታሪካዊ ጥቅም ብቻ ተብሎ የተዘጋጀ ነው ሲሉ የተደራጀና ግልጽ የሆነ ምዘናም ሆነ በአሁኑ ወቅት ያለውን ትክክለኛ ሁኔታ ከግምት ውስጥ ያላስገባ ሪፖርት መቅረቡን በማንሳት እስራኤል ለዚህ ሪፖርት ግብአት ሰጥታለች ሲሉ ከእስራኤል በቀረበ አላስፈላጊና ሐሰተኛ ክስ ላይ ብቻ በመመስረት ለእስራኤል ያደላ የዓለም አቀፉ ህብረተሰብ ሪፖርት ነው ስትል ከተቋሙ የግልጽነትና የኃላፊነት ደረጃ የወረደና ለአንድ ሀገር ያደላ አስተያየት ሰጥቷል ስትል ጠቁማለች።
በተመሳሳይ የኢራን አቶሚክ ኢነርጂ ባለስልጣንም ባወጣው የምሽቱ ሪፖርት ትክክለኛና አሳማኝ ለመሆኑን በመግለጽ መሬት ላይ የሌለ መረጃ ከማካተቱም በላይ ኢራንን መውረር ለሚፈልጉ እንደ እስራኤል ላሉ ኃይሎችም የልብ ለመስጠት የተዘጋጀ ልብ ወለድ ነው ብሎታል። የሆነው ሆኖ ኢራንን መንካት አይቻልም፣ ይህንንም ሰበብ አድርጋችሁ ብትመጡ እሳት ይበላችኋል ብላለች ኢራን በሰጠችው መግለጫ። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አሁን ላይ የዩራኒየም ማበልጸግ ስራ በድብቅ ይካሄድባቸዋል የተባሉትን የኢራን ድብቅ ቦታዎች በድብቅ ስራ እየተካሄደባቸው አለመሆኑን በመግለጽ ተቋሙ ከእስራኤል የቀረበለትን ተራ ውንጀላ በሪፖርት ውስጥ አካቷል ሲልም ይህ ከተቋሙ መርህ ያፈነገጠ ከመሆኑን ባሻገር የኒውክሌር የጦር መሳሪያ የታጠቀችና በኢራን ሰላማዊ የኒውክሌር ማበልጸግ እንቅስቃሴ ላይ የጥቃት ስጋት የጣለችን ሀገር እስራኤልን ውንጀላ መቀበል ተቋሙ ወደ አንድ ወገን ያደላ አሰራር እንዳለው የሚያመለክት መሆኑን በማንሳት ኢራን ምንጊዜም በጥንካሬዋ ስትቀጥል እስራኤል መበርገጓ አይቀርም፣ ይህ ደግሞ የተለመደ ነው። ኢራን ደግሞ በጥንካሬዋ ትቀጥላለች፣ የሚነኳትንም ሁሉ አንገት ታስደፋለች ብሏል። ለኤጀንሲው ኢራን በሯን ክፍት በማድረግ አስፈላጊውን ዝርዝር ማብራሪያ ከመስጠትም ባለፈ በማዕከላት ጉብኝት ማድረግ እንዲችሉና ናሙናዎችን ሳይቀር ወስደው የፈለጉትን ምርመራ እንዲያደርጉ ብትፈቅድም ተቋሙ ከዚህ ባለፈ ከኢራን ተገቢውን ትብብር እንዳላገኘ ለጥያቄዎችም ተገቢው ምላሽ እንዳልተሰጠው መግለጹ በእጅጉ የሚያሳዝንና የሚያሳፍር ነው። ወትሮውንም ለእስራኤል ካደላ ተቋም የሚጠበቅ ነው ብሎታል። ይህንን ተከትሎ ታዲያ የኢራን መንግስት ከወዲሁ ምሽቱን በሰጠው መግለጫና ማሳሰቢያ ይህ የኤጀንሲውንና የእስራኤልን ድብልቅና የተዛባ ያለውን ሪፖርት በመጠቀም የኤጀንሲው የቦርድ ስብሰባ የሚተላለፍ ውሳኔ ወይም ጉዳዩ ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዲያመራ የሚደረግ የትኛውንም ጥረት በኢራን በኩል ምንም አይነት ተቀባይነት እንደማይኖረውና ኢራንም ለዚሁ የአጸፋ እርምጃ እንደምትወስድ በጥብቅ ያሳሰበ ሲሆን ሪፖርቱን ተከትሎ በኢራን ግልጽነትና ትብብር ላይ የሚደረግ የትኛውም አይነት ጫና የኢራን መንግስት ህጋዊ መብትና ፍላጎቱን እንዲያከብር ወደሚያስችለው እርምጃ ሊያመራ እንደሚችል ማሳሰቡን የጠቆመው ዘገባው ይህም በአሜሪካና ኢራን መካከል ሲካሄድ የቀጠለውን የኒውክሌር ስምምነት ወዳልተፈለገ አቅጣጫ ሊወስደው እንደሚችል በማንሳት የኤጀንሲውን ሪፖርት ተከትሎ እስካሁን ድረስ የአሜሪካ መንግስት የሰጠው ምላሽ አለመኖሩም ጠቁሟል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ በሌላ በኩል በአሜሪካና ኢራን መካከል የቀጠለውን የኒውክሌር ድርድር በሚመለከት አደራዳሪ የሆነችው የመካከለኛው ምስራቅ ሀገር ኦማን የኦማን ውጭ ጉዳይ ሚኒስትር ለአሜሪካና ኢራን ስምምነት ላይ መድረስ የሚችሉበትን ምክር ሐሳብ ማቅረቧን ያስታወቁ ሲሆን በተመሳሳይ በአሜሪካ ዋይት ሃውስ ቃል አቀባይ ካሮላይን ሌቪት የፕሬዝዳንት ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ዝርዝርና ለኢራን የተሻለ ነው ያሉትን ምክር ሐሳብ ለኢራን ማቅረባቸውን ሲገልጹ የኢራኑ ውጭ ጉዳይ ሚኒስትር በበኩላቸው ኢራን መርሆቿን የህዝቧን መብትና ደህንነት እንዲሁም ብሔራዊ ጥቅሟን ታሳቢ ባደረገ መልኩ ለስምምነቱ የቀረቡ ምክር ሐሳቦችን እንደምትመለከትና ምላሽ እንደምትሰጥበት መግለጻቸውን ጠቁመዋል። ሪፖርቱ ከወጡ በኋላ እስራኤል በኢራን ላይ ወስደዋለሁ ያለችውን እርምጃ ለመውሰድ የመጨረሻ እንቅስቃሴዋ ላይ እንደሆነች አስታውቃለች። ምናልባትም በቀጣዮቹ ቀናት በእስራኤል ላይ ወስደዋለሁ ያለችውንና ቀናት ይፈጃል ያለችውን እርምጃ እጀምራለሁ በማለት የዛተችው እስራኤል ከኢራን በተሰጣት ምላሽ እኛም የማንን ጎፈሬ እናበጥራለን የሚል ነው። ሞክሩንና ያን ጊዜ እንተያያለን የሚለው ዛቻ ከሁለቱም ሀገራት በኩል እንደቀጠለ ነው። ዓለም ሌላ የእሳት ትርኢት ያይ ይሆን ወይስ በንግግርና በሰላማዊ ድርድር ያበቃ ይሆን የሚለው ሌላኛው አነጋጋሪ ጉዳይ እንዲሆን አድርጎታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ
አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ